ሰላም ጤና ይስጥልን ቤተሰብ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ለቤት አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አንድ ነገር መናገር የምፈልገው ነገር መቼም የሰው ልጅ ሲታመም ራሱን ሲስት አይደለም የምናውቀው ሰው ቀርቶ ማናውቀው ሰው ራሱ መንገድ ላይ ራሱ እንደዚህ ሆኑ ብናይ ሁላችንም እናዝናለን እና ማንኛውም ሰው እንደሚያዝን አዝኛለሁ አብርሽ ላይ በሆነበት ነገር ግን አብርሽ ምንም እንዳልሆነ ዛሬ ተረድቻለሁ። በራሱም ላይ እየቀለደ በሰው ህይወትም ላይ እየቀለደ እንዳለ ነው የተረዳሁት ማለት ነው። ይቅርታ አድርጉልኝና መቼም የኛ ሰው በተለይ ሶሻል ሚዲያ ላይ እውነት የሚናገር አትወዱም። እውነትን በፍጹም እውነት አይደለም ውሸት ነው ብላችሁ ስለምታምኑ ሰዎች ቢነግሯችሁ ራሱ አብርሽ እየቀለደ ነው፣ አብርሽ ውሸቱን ነው ስትባሉ ራሱ ሰድባችሁ ምናምን ነው ያንን ሰው የምታባረሩት ማለት ነው። እና አይታችሁ መረዳት ትችላላችሁ። አብርሽ በሄርሜላ ላይ በጣም እየተጠቀመባት እንደሆነ ነው የተረዳሁት። ምክንያቱም ዛሬ ያደረገው ነገር የሚሆነው ነገር ልክ ልኳን እየተናገረ እኔ ለሄርሜ አዝኛለሁ። ማቴ የሰው ልጅ ያፈቅራል። ለምን አፈቀረች ለምን ወደደችው አይደለም። በቃ ሰው የሆነ ሁሉ ያፈቅራል። እንደዚህ አይነት ሁኔታ ላይ የደረሱ ብዙ ሰዎች አሉና ግን እሱ ሳያፈቅራት ሳይወዳት አንደኛ ወድጄሻለሁ እያለ ቀለበት የውሸት ቀለበት እያደረገ ልጅቷን ሲያታልላት ልጅቷን ሲጠቀምባት ነው የኖረው ማለት ነው። በቃ ይሄ ፋክት ነው ቤተሰብ፣ ፋክት የእውነት ነው የምላችሁ። አብርሽ ሄርሜን እንደመጠቀሚያ ያደረጋት ሩታም እያስመሰለች ከአብርሽ ጋር ተመካክራ ሳትለያይ ተለያየን ብለው ሲሰሩ የነበሩት ድራማ ነው። ስለዚህ 500K ሊገባ ስለሆነ ምን ብሎ ከሄርሜላ ይራቅ፣ እንዴት ብሎ ወደ ህይወቱ ይመለስ? ያላቸው አማራጭ ይሄ ነገር ሩታ መስተፋቅር አደረገችበት፣ ታመመ፣ ሄደ። በቃ ሄርሜላ አስጠላችሁ ምናምን ተብሎ አሁን አብርሽ እንደታመመ እንጂ እንዳልታመመ እኛ እንድናዝንለት ተደርጎ በምክንያት በቃ ህይወቱን ሊኖር ማለት ነው። እዚህ ጋ ግን የዝችኛዋን ህይወት በጥብጧል፣ እያስመሰለ እየዋሸ ማለት ነው። እና እኔ ዛሬ በጣም ነው የተረዳሁት። በቃ እሷ ስትመጣ ዘሎ ሄዶ የሚለጠፈው ነገር የሚናገረው ነገር ባለፈው ትዝ ይላችሁ እንደሆነ ማለት ነው እኔ ከአንቺ ጋር የተሳሳተ ህይወት ነበር የነበረኝ እና ወደ ትክክለኛው ህይወት ተመልሻለሁ፣ ወደ ልጄ እናት ወደ ሩታ ነው ያላት ማለት ነው። አያችሁ፣ የሰው ልጅ እንደዚህ እየተናገረ ታሟል ማለት አትችሉም በፍጹም። ጤነኛ ሰው የሚናገረውን ነገር ነው አብርሽ እየተናገረ ያለው። ዛሬም እንደዛው ማለት ነው ሲናገር የነበረውን ሰምታችሁት ከሆነ ከሄርሚ መራቅ የሚፈልግበትን መንገድ አመቻይቶ ተዘጋጅቶ ነው የመጣው። 100% ዛሬም ተከትሏት ሄደ ማለት ነው። ይሂድ፣ ጥርግ ይበል። የሰው ነገር የሰው ነው። ሄርሚ ምንም ልታዝኝ አይገባም። ጠንካራ ሆነሽ ጎበዝ ሆነሽ ስራሽን እየሰራሽ ማለት ነው ከሱ በላይ ትሆኛለሽ። ከሱ የበለጠ እንጂ ያነሰ ሰው አትይዥም። ግን አብርሽ የዋህ መስለክ ማለት ነው እውነት በልጅቷ ላይ ተጫውተህባታል። ድራማ ነው የሰራህባት ልጅቷን። ምንም ነገ ጠዋትም መጥቶ ከሄርሚ ጋር ነኝ እንደዚህ አድርገውኝ ነው ምናምን ቢል አብርሽ ከሄርሜላ ጋር እኔ የሚቀጥል አይመስለኝም። በቃ ውስጤ ነግሮኛል። በጣም ነው የነገረኝ፣ ውስጤ ነግሮኛል። ሄርሚ ካሁኑ መንቃት አለብሽ። ንቂ እህቴ፣ መንቃት አለብሽ። እሱም የተመቸውን ህይወት ይኑር። ነገ ጠዋት ደግሞ አንዷን አፈቀርኩሽ ወደድኩሽ እያለ ይሸቅልባታል።